በጣም ሃይ የሆነ እንትን ነው ያለው። በጣም የሆነ እንደ ምንድን ነው እንደ አውሎ ነፋስ ነው። በቃ በጣም እየፈጠነ ያለው ይሄ ምንድን ነበር? ምን ነፋስ? አውሎ ነፋስ ነው አይደለ? እየተምዘገዘገ የሚሄደው። አዎ። እና ቁጥሩ በጣም ያስደነግጣል። እግዚአብሔር የሚያውቀው ይሄ 45000 ዶሚኔሽን የትምህርት ልዩነት ሲሆን እንዴት አይጠይቁም ነው። እኔ አሁን መጠየቅ የምፈልገው እንዴት አትጠይቁም? በጣም ከባድ ነው። አያለው እንግዲህ ደግሞ እኔ ቱሊፕን ነበር እያየሁ ነበረው የካልቪን ትምህርት እሱ ላይ አሁን ስታብራራ የነበረው እሱን ነበረ እኔ በደንብ እያየሁት የነበረው። እንግዲህ የሉተርን ደግሞ እስከ አያለሁኝ የሉተርን እንትኑ ይሄ ቦንዴጅ ኦፍ ዘዊልን ይዩት እስቲ። ቦንዴጅ ኦፍ ዘዊልን ሰምሃው የሆነ አውግስቲኒያን ነገር አለው። የአውግስቲኖስን የሚመስል ነገር አለው። አውግስቲኖስ እንደሚታወቀው በፊት ላይ የቀና ትምህርት ነበረው፣ እዚህ የጸጋ ትምህርት ላይ ማለት ነው። የጸጋ ትምህርት ላይ የቀና ትምህርት ነበረው። በኋላ ላይ ግን በተለይ ከ412 ዓመተ ምህረት ምናምን በኋላ ነው የሚሉት ሊቃውንቱም ሰማው ትምህርቱን እየቀየረ ይሄዳል። በተለይ ምን የሚል ነው ፕሪደስቲኔሽን ኦፍ ሴንትስ የሚል ጽሑፍ አለው አውግስቲን እና እዛ ላይ 7ኛው ምዕራፍ ላይ ነው ምናምን ተሳስቼ ነበር ብሎ በግልጽም ኮንፌስ ያደርጋል። አይ በቃ ስለ ጸጋ ምናምን ይሄ በእምነት ነው የሚገኘው፣ ስላመንን ነው ጸጋን የምንቀበለው የሚለው ላይ እንደው ስቻለሁ። በእምነት ማለት ስላመንን ሳይሆን በቃ እግዚአብሔር ስለወደደ ነው ጸጋውን የሰጠን። ሲጀመር እምነትም ያው የእግዚአብሔር ስጦታ ስለሆነ በቃ እምነቱም ስጦታ ነው ምናምን በቃ እንደዚህ የሚመስል ነገር ይሄ የሉተርን ትምህርት የሚመስል ነገር አውግስቲን ጋር አለ እውነቱን ለመናገር። እና አውግስቲን የቀና ትምህርትን ይዞ መጥቶ በኋላ ላይ ግን ከፔላጂያንስ ጋር በነበረው ክርክር ውስጥ የምንናውያን ይሄ በፊት የነበረበትን እሱ ወደ ክርስትና የመጣው አውግስቲን ከምንናዊነት ነው እንደሚታወቀው ከማኔኪዝም ነው። የእነሱን የኖስቲኮችን ትምህርት በተወሰነ መልኩ ይዞ ይመጣል እና እነ ጆን ካልቪን እና ሉተር እንዳለ የሚጠቅሱት እሱን ብቻ ነው። የድህነት ጉዳይ የጸጋ ጉዳይ ላይ ምናምን ሲያነሱ ሉተር ቦንዴጅ ኦፍ ዘዊል ላይ መሳደብ ነው የሚቀነው። እነ ቅዱስ ዮሐንስ አፈወርቅ እነ ጄሮምን አሁን ጄሮም ነው እንዴ ይልና ጭራሽ ከርዕሱ ጋር የማይገናኝ ነገር ጄሮም የሆነ ቦታ ላይ የተናገረው ሌላ ጉዳይ የተናገረውን ያነሳና ለምሳሌ ስለ ድንግልና የተናገረውን ያነሳና ጄሮም ስለ ድንግልና ሲናገር ምንድነው ይሄ ጋብቻ ምድርን ይሞላል ይልና ያው እግዚአብሔርም እንደዛ ስላለ ብዙ ተባዙ ብሎ ይለ በአዳምና ሔዋንን ስለዛ ጋብቻ እውነት ነው ምድርንም ይሞላል። ግን ጋብቻ ምድር ይሞላል ይልና ድንግልና ግን ይላል አሁን ድንግል ከሆንክማ ታዲያ ምኑን ታዲያ መባዛቱም የለ የእግዚአብሔር በረከትም እኮ የለም እንዳይባል ያው ጄሮም ምን ይላል ድንግልና ደግሞ ሰማይን ይሞላል ይላል። እና ሰምሃው ጄሮም በተወሰነ መልኩ ለድንግልና ትልቅ ቦታ ይሰጣል ከጋብቻ ይልቅ ማለት ነው። ለድንግልና የሚያደላ የሚመስል ነገር አለው። እችን ነገር ይዝና ሉተር ምን ይላል ያው ስለሚቃወሙ ማለት ነው በትምህርቱ የጸጋ ትምህርት ላይ ምናምን ሁሉም አባቶች ስለሚቃወሙት የነጻ ፍቃድ ትምህርት ላይ ምናምን ጄሮም ይሁን እንዲህ የሚል ከዚህ በላይ ስድብ ምን አለ ከዚህ በላይ ከንቱነት ምናምን የሆነ የማጣጣል የሆነ የመሳደብ የሚመስል ነገርን ማንሳት ይጀምራል። እና በጣም እንትና ሉተር አንዳንድ ጉዳይ ላይ በጣም ኢግኖራንት ነው። በጣም የሆነ በጣም እቡይ አይነት ነገር ትላለህ አንዳንዴ በጣም እውነቱን ለመናገር በጣም አባቶችን ለመሳደብ ይፈጥናል በጣም። እና አውግስቲን በአባቶች ዘንድ የማይታወቅ ትምህርትን በኋላ ላይ መለስ አድርጎ በመነናውያን ዘንድ የነበረውን ይዞ መጥቷል። በጣም የተወደደ ሰው ነው አውግስቲንን የማጣጣል ነገር አይደለም፣ ወዶ አባት ነው። ግን ያው መጨረሻ ላይ እሱም ግን ይሄ የጸጋ ትምህርቱ ላይ ግን ሳት ብሏል እና እሱን ያዙት። እያየሁት እኮ ነው እያነበብኩኝ ነው አሁን በሚገርም ሁኔታ ቅድም ሳየው የነበረውን እዚህ ደገመው። እንዳውም ይሄ ቦንዴጅ ኦፍ ዘ ዊል የሚለው አስተሳሰብ የሁለቱ እንደሆነ ነው ሰርች ሳረግ ያገኘሁት። ሉተራን ኤንድ ካልቪኒስት ቴዎሎጂ ነው የሚለው። ቦንዴጅ ኦፍ ዘ ዊል ማለት ይሄ ቱሊፕ ላይ እቺ የመጀመሪያዋ ቲ ያለቻ ቲ ቶታል ዲፕራቪቲ እሷ ማለት ናት። ቶታል ዲፕራቪቲ ቦንዴጅ ኦፍ ዘ ዊል ተመሳሳይ ነው። የቃላት ምናምን ይሄ ማለት ይልና ሂውማን ቢንግስ ካንኖት ቹዝ ሳልቬሽን ካንኖት ኮኦፕሬት ዊዝ ግሬስ ካንኖት ዲዛይር ጋድ ካንኖት ዱ ኤኒ ስፒሪቹዋል ጉድ ኤቭሪቲንግ ስፒሪቹዋል ኢዝ
ሞነርጂስቲክ ነው ኢን ብራኬት ጋድ አለውን። ኦኬ ስለዛ ያ ኦ ማይ ሙሉ በሙሉ እግዚአብሔርን መፈለግ አይችሉም ሰዎች ማለት ነው። በቃ ስፒሪቹዋል ጉድ የሆነ ነገር ማለት መንፈሳዊ መልካም የሚባለው በቃ ማመንም አይችሉም፣ እግዚአብሔርን መፈለግ አይችሉም፣ ንስሐ መግባት አይችሉም። በቃ ይሄ ከጸጋ ጋር ኮኦፕሬት ማድረግ አይችሉም፣ መተባበር ጸጋን መተባበር እንኳን አይችሉም። ስለዛ ሙሉ በሙሉ ሞኖጂስቲክ ነው ማለት ከእግዚአብሔር የብሉይ ኪዳን ሴይንቶችን እንዴት እንደሚያዩቸው ነው። ትክክል። እኔም እኮ እሱ አሁን ዕብራውያን 11 ላይ የእምነት አባቶች ተብለው የተዘረዘሩ በጣም በርካቶች አሉ። እግዚአብሔርን ማንም ሰው ደስ ማሰኘት አይችልም ይሉና ግን ዕብራውያን 11 ላይ ስንሄድ ሄኖክ እግዚአብሔርን ደስ እንዳሰኘው ይናገራል። ያውም በእምነት እግዚአብሔርን ደስ አሰኘ ይላል። ዝቅ ብሎ ያለ እምነትም ደስ ማሰኘት አይቻልም ይላል። እና ወይ እንግዲህ እና ሪጀነሬት ሳያደርግ ሰው ዳግም ሳይወለድ በፊት ማመን አይችልም ነው የሚሉት ሉተራኖች ራሱ ዳግም ሳይወለድ ሰው ማመን አይችልም ይላሉ። ስለዛ እምነትን ዳግም መወለድ ሊቀድመው ነው ማለት ነው በእነሱ አስተምህሮ። ሳያምን ሰው ዳግም ተወልዶ ይወለዳል ጥምቀትን አግኝቶ። ለምሳሌ ህፃናት ሲጠመቁ እምነትን ይፈጠራል ምናምን የሚሉት ለዛ ነው። ዳግም ይወለዳሉ ህፃናቱ፣ ከዛን እምነትን ውስጣቸው እየተፈጠረ ይሄዳል አይነት ነገር ይፈጠራል አይነት ነገር እየተፈጠረ ሰን ይፈጠራል። አክቹዋሊ ግን ከእምነት ጋር ያገናኛሉ አይደል? ምን አሉ መምሪ? ሪጀነሬሽንን ደግሞ ከእምነት ጋር እኮ ያገናኛሉ አይደል? ግን ካልቪንን ሉተራን አዎ፣ ግን እነሱ የሚሉት ምንድነው ሁለቱ እምነትና ሪጀነሬሽኑ ዳግም ልደቱ ይሄ ቴምፖራል በሆነ መልኩ መቀዳደም ባይኖርም ይሉና ይሄ የጊዜ መቀዳደም ሳይሆን ሎጂካል የሆነ መቀዳደም ግን አለው ይላሉ። ሎጂካል የሆነ መቀዳደም አለው ማለት ሁለቱም በተመሳሳይ ሰዓት እንኳን ቢመጣ እምነቱና ዳግም ልደቱ ግን አንዱ ለአንዱ ኮዝ ሲሆን ይሄ እምነት ስላለ አይደለም ዳግም ልደት የመጣው፣ ይልቁንም ዳግም ልደት ስላለ ነው ያመኑት። ምክንያቱም ያ ሰው ዳግም ካልተወለደ እዛው ሞት ውስጥ ነው። ሞት ውስጥ ሆኖ ደግሞ ማመንም አይችልም፣ እግዚአብሔርን መምረጥ አይችልም፣ እግዚአብሔርን መፈለግ አይችልም፣ ንስሐ መግባት አይችልም። ስለዛ እንደዚህ ነገሮች ሁሉ እንዲያደርግ ፈቃዱ መፈወስ አለበት ይላሉ። ስለዛ ዳግም ይወለዳል። ይሄ ባይዜ ቡክ ኦፍ ኮንኮርድ ላይም አለ። ቡክ ኦፍ ኮንኮርድ ይሄ የአማርኛው ላይ ኤፒቶሙን ያለው ሲጠመቅ ህፃናት ይላሉ። አሁን የሚሰማው ህፃናት ሲጠመቁ በዚያ ውስጥ እምነት ይፈጠርላቸዋል የሚሉት አለ። ለዚያ ነው ማለት ነው። አየህ፣ አዋቂዎችም ላይ ምንድነው መጀመሪያ እግዚአብሔር ለትልቅ ሰውም ታዲያ ከተጠመቀ በኋላ ነው እምነት የሚያገኘው ይላሉ። በትልቅ ሰውም እነሱ የሚሉት ምንድን ነው አሁን የኃጢአት ስርየትን አይደለም። እነሱ የተወሰነ የሚለያዩቸው ነገሮች አሉ። አሁን ይሄ ሪፎርምዶቹም እነዚህ ሉትራኖቹም የኃጢአት ስርየት በጥምቀት ነው ምናምን ይላሉ። ትክክል ነው። ግን ምንድነው ልክ ሰውየው ሲሰማ ወርዴን ሳክራመንት የሚሉት ነገር አለ አይደለ? የእግዚአብሔር ቃል ልክ ሲሰበክ ይላሉ። በዛ በስብከት ውስጥ መንፈስ ቅዱስ ይገባና ያንን የሚሰማውን ሰውዬ ይገባና ይለውጠዋል። ስለዛ ይሄ ኮንቨርሽን አለ። ይህንን ዳግም ልደትም ይሉታል። ኮንቨርሽን፣ ዳግም ልደት፣ ሪጀነሬሽን፣ ኮንቨርሽን እያሉ ይጠሩታል። ይሄ ምንድነው ቡክ ኦፍ ኮንኮርድ ላይ ፎርሙላ ኦፍ ኮንኮርድ የሚል አለ። የስምምነቱ ቃል ፎርሙላ ኦፍ ኮንኮርድ ሁለት ፓርት ነው ያለው፣ ኤፒቶም እና ሶሊ ዲክላሬሽን የሚል። ኤፒቶሙ ነው ያለው። ይሄ በአማርኛ የተተረጎመው ብዙ ጊዜ የምናወጣው እሱ ኤፒቶሙ ብቻ ነው ያለው እና ሶሊድ ዲክላሬሽኑ ላይ አለ ስለ ፍሪ ዊል፣ ስለ ነፃ ፍቃድ ምናምን ያስቀመጡበት ቦታ ላይ ሁለተኛው ክፍል ማለት ነው። እሱ ላይ ሁሉም ነገር አስቀምጠውታል። እና ምንድነው እነሱ እያሉ ያሉት ልክ ሰውየው በሚሰማበት ሰዓት ሳያምን በፊት መንፈስ ቅዱስ ገብቶ ሰውየውን ኮንቨርት ያደርጋል፣ ይቀየረው፣ ኮንቨርሽን ያካሄዳል። ሰውየው ላይ መንፈስ ቅዱስ ይሄድና ሰውየውን ሪጀነሬት ያደርጋል፣ ዳግም ይወልደዋል። ወይ ቃሉን ሲሰማ ወይም ደግሞ ሲጠመቅ፣ ከሁለት በአንዱ። መንፈስ ቅዱስ መጀመሪያ ስራውን መስራት አለበት ሰውየው ላይ። መንፈስ ቅዱስ ደግሞ ስራውን ለመስራት ምንድነው የሆነ ሚንስ ያስፈልጓል፣ የሆነ የሚሰራበት ነገር ያስፈልጓል። እና የሚሰራው ወይ በቃሉ በኩል ወይ በጥምቀት በሚስጥራት በኩል ነው። ሪጀነሬት የሚያደርግበት ሰዓት ሲሰበከው ይሁን ወይ ሲጠመቅ ይሁን አይታወቅም። በምን ያውቃሉ? በምንም ሊያውቁ አይችሉም። አዎ በምን ሊያውቁ ይችላሉ? በምንም ሊያውቁ አይችሉም። ስለዚህ አሁን ሲሰበክ ሪጀነሬት ቢያደርግ ያ ሰው ሲጠመቅ ምን አይነት ጥቅም እንደሚያገኝ ራሱ ያው በእርግጥ ሌላ ከዚህ ውጭ ያሉ ነገሮችን ከዛው ምናምን እንደዚህ ኮንቨርሽን ምናምን እንደዚህ ነገር ሊካሄድበት አያስፈልገውም ማለት ነፃ ፈቃዳችን ስቲል ኢንታክት ነው አለ። ነፃ ፈቃድ አለ፣ ግን በእግዚአብሔር እርዳታ ፈቃዳችን ማሰራት እንችላለን ብለን እናምናለን። ነፃ ፈቃዳችን አላጣነውም። እነሱ ነፃ ፈቃዱን ሙሉ በሙሉ ስላአተነዋል ብሎ ስለሚያስቡ
ዳግም ካልተወለደ በዛ በሞት ውስጥ ሆኖ መምረጥ አይችልም መልካም ነገርን ስለሚሉ ለዛ ነው ዳግም ልደትን የሚያስቀድሙት። ሪጀነሬሽን ፕሪሲድስ ፌዝ የሚሉት ነገር ማለት ሪጀነሬሽን ፕሪሲድስ ፌዝ የሚለውን ካልቪኒስቶቹ በጣም በግልጽ ነው የሚናገሩት። ሁሉም የአርሲስ ፕሮብለም ዋሪዝ ሪፎርም ቲዮሎጂ በተሰኘ መጽሐፍ ላይ በደንብ ይናገረዋል። ግን ሉተራኖቹም እንደዛው ነው። ከዛ የተለየ እምነት የላቸውም። አይ እዚህ አቤል ናግባ እስቲ ዕብራውያን ላይም እኮ አይ ይሄ እኮ እግዚአብሔር ሰዎች ጥሪ እኮ ያስተላልፋል እኮ ምንም መንፈስ ቅዱስ እኮ የሰው ህሊናችን መጀመሪያ የሰው ልጅ ህሊና ወይንም ደግሞ የተሰጠን ራሱ ባህሪያችን እኮ የነፍስ ባህሪ ራሱ እኮ ፈጣሪን መመርመር ፈጣሪዋን መርምራ የምታውቅ አድርጎ ነው የፈጠራት እኮ አይደለ? እግዚአብሔርን ማወቅ እግዚአብሔርን መመርመር። እነዚህ አሕዛብ እንኳ በባህሪያቸው ማለት በተሰጣቸው እንትን እውቀት ተፈጥሯዊ የሆነ እውቀት አላቸው አይደል? በዚያ ተመራምረው ፈጣሪያቸውን የማወቅ እድል አላቸው። ድንጋይ የሚጠርበው የሚጠየቁት እንዲያውም በሱ ነው። ይሄ ህዝብን ወይንም ደግሞ ህግ የተሰጡት ይላል ቅዱስ ጳውሎስ ህግ የተሰጡት ህግን በማፍረስ አንድ ይጠይቃሉ። ሁለተኛ በተፈጥሯቸው ባለማወቅ በሁለት ነገር። አሕዛብ ግን በህግ አፍራሽነት አይጠየቁም። ለምን? ህግ አልተሰጣቸው። ህግ ማለት ህግ የላቸውም። ነገር ግን እነሱ ህግን በባህሪያቸው ማለት በተፈጥሯቸው እግዚአብሔርን ባለማወቃቸው ይጠየቃሉ እያለ የሚያብራራበት ክፍል አለ እዚህ ሮሜ ላይ ማለት ነው። ስለዚህ ሰው በተፈጥሮ በራሱ ፈጣሪውን እንዲፈልግ ተደርጎ ስለተፈጠረ ክፉና ደጉን የሚያውቅ ነው። ክፉና ደጉን ያውቃል የሰው ልጅ የመምረጥ ፈቃድ ተሰጥቶታል ነው። ስለዚህ እግዚአብሔር እንድናውቀው ፈቃዱ ነው። ወደ እርሱ እንድንመጣም ፈቃዱ ነው። አልዘጋብንም። ይሄኛው ግን የሚለው እኮ የእነሱ ትምህርት ግን የሚለው አንደኛ ሂውማን ቢንግስ ካኖት ቹዝ ማለት መዳንን የሰው ልጅ መምረጥ አይችልም ካሉ ካኖት ኮፕሬት ዊዝ ግሬስ ይሄንንም እንዴ ጸጋን መቆጣጠርና ኮፕሬት ማድረግ አይችልም ካሉ ዲዛየር ጋድ እግዚአብሔርን የመፈለግ ካኖት ዲዛየር ጋድ እግዚአብሔርን መፈለግ የሰው ልጅ አይችልም ካሉ ኤኒ ስፒሪቹዋል ጉድስ ኮነ ምንም አይነት መልካም ነገር ማድረግ አይችልም። ኦኬ ካኖት ቹዝ ጋድ ቢሊቭ ሪፔንት ኦር ዱ ጉድ ዊዛውት ጋድ ፎርሲንግ ነው የሚለው። ማለት እግዚአብሔር ግፊት ካላደረገ ወይንም በእግዚአብሔር ያን ነገር እንዲያደርጉ ካደረገ ምንም ነገር ማድረግ አይችሉም። ማመንም አይቻልም፣ እግዚአብሔርን መምረጥም አይቻልም፣ ንስሐ መግባትም አይቻልም። የእግዚአብሔር ግፊት መኖር የግዴታ አለበት እና እግዚአብሔር ልብ ውስጥ ምንድነው ሬዚስቲብል ቻርጂንግ ዘ ሀርት የሚላለ በልብ ውስጥ ቻርጅ የሚያደርገው ነገር እምነት ነው። ይሄ ምንድነው ቻርጅ የሚደረገው? ባትሪ ነው። እና ይሄ በጣም ከባድ ነገር ነው። ቶታል ዲፕራቪቲን የማያምኑ ሰዎችን እንደነሱ የማያምኑ ሰዎችን ኃጢአትን እናንተ ሲሪየስሊ አታዩም። ኃጢአት በምድር ላይ በሰው ልጅ ላይ ያመጣውን ዲቫስቴሽን በሚገባ አልያዛችሁም እያሉ ይከሳሉ። ባይዘው ምን እንደዚህ የሰው ልጅ እንደዚህ ተጎድቷል፣ በቃ ኮምፕሊትሊ መንፈሳዊ ነገር ማድረግ በማይችልበት ደረጃ እሱ እኮ የመሰለኝ ተጎድቷል ብላችሁ ካላመናችሁ እኮ እሱ የመሰለኝ እኔ የካልቪኒስቶች ትምህርት ነበር የመሰለኝ። እኔ የሉተር ትምህርት አልመሰለኝም ነበርና አንዳንዱ ላይ ነው የሚለያዩት። አልፎ ነው ከዚህ ከቱሊፑ ተቋርጦ ነበር። አሁን መምህር በረከት አንደርማይን ታደርጋላችሁ። አሁን እኛን እነሱ የሚወቅሱት ይሄ በዚህ ልክ ያላመነ ሰው የሰው ልጅ ኮምፕሊትሊ ሙቷል ማለትም አይችልም
ኃጢአት ሞትን አምጥቷል ማለት ዲቫስቴሽኑን ያቃለላችሁት ይሄን ካላመናችሁ ብለው እንትን እነሱ ግብረ መልስ ይመልሳሉ። እኛ እኮ አሁን በኃጢአት ሞተናል ብለን እናምናለን። ያው እንደሚታወቀው ግን በኃጢአት መሞት ማለት ልክ እዚህ ቀሲ ሉቃስ ወንጌል ላይ ነው ያለው የጠፋው ልጅ የጠፋው ልጅ ሄዶ ሲመለስ አባትየው ምን ነበር ያለው? የልጅ ሞቶ ነበርና ሕያው ሆኗል፣ ጠፍቶ ነበረ ተመልሷል አይነት ነገር ብሎ ተናግሮ ነበር። አባትየው ሞቶ ነበር ሕያው ሆኗል ነው ያሉት። ስለዚህ መሞትን እኛ ከእግዚአብሔር እንደዚህ እንደመራቅ ነው የምናየው። ልክ የጠፋው ልጅ ሞቶ ነበረ እንደተባለው እኛም ከእግዚአብሔር እንደመራቃችን ሙታን ነበርን። ግን ያ የጠፋው ልጅ ግን ተመልሷል። እሱ ራሱ በዛ በሞተበት ስቴት ውስጥ ሆኖ ወይም በጠፋበት ሁኔታ ውስጥ ሆኖ ወደ ልቡ መለስ ብሎ ምንድነው እያደረኩ ያለሁት ወደ አባቴ ቤት ብመለስ ይሻለኛል ብሎ ሲመለስ አይተናል። ልክ እንደዚህ ሁሉ እኛም ደግሞ በሞት ውስጥ ነበርን። በሞት ውስጥ ነበርን ከእግዚአብሔር ርቀን ስለነበርን፣ ግን ወደ እግዚአብሔር የመመለስ ንስሐ የመግባት ግን ነገራችን ግን አልተወሰደብንም። መሞት ልክ እንደጠፋው ልጅ እነሱ እንደ አልዓዛር ነው የሚሉት እና እኛ በቃ ሞት ሄኖክ ምንድን ነው የሚያደርጉት? ሄኖክ አካሄዱን ከእግዚአብሔር አደረገ አይደል የሚለው። አካሄዱን ከእግዚአብሔር ጋር ማድረጉ እና እግዚአብሔር እንዲወስደው ማድረጉ ራሱ ምንድን ነው? ይሄ ሁለተኛ ፍጥረት ራሱ ከሞተ በኋላ እኮ የሰው ልጅ ከወደቀ በኋላ እኮ አንሰ ኃይለከ ፈኑ እዴከ ሲል ነው የኖረው። ፈኑ ብርሃነከ ሲል ነው የኖሩት አይደለ? እጅህን ኃይልህን ላክልን፣ ልጅህን ቀኝህን ላክልን፣ ብርሃንህን ላክልን እያለ ፍጥረት በናፍቆት ሲጠብቅ ነው የኖረው አይደለ? እና ይሄ እኛ በኃጢአት ሞተናል ብንልም ነው ወደ እግዚአብሔር ግን እንድንመለስ ግን ስንናፍቅ ነው የኖር ነው። ትንቢቱን ስንጠብቅ ሱባኤ ስንቆጥር አይደል የኖር ነው። ይሄ እኮ ፍጥረት የእርሱን መምጣት መናፈቁን ነው የሚያሳየው እኮ። ግን ያ የሆነው ምንድነው? በዚህ በወደቅንበት ጊዜ ነው ሁሉ የሆነው እና የነሱ ግን ሃይዶን ነው። እኔ በጣም እኔ ሉተራንን ምረት አድርጌላቸው የብሉይ ኪዳንን ታሪክ ምንም እዚህ ጋር እንዴት ኢንተርግሬት ማድረግ እንደሚቻል በጣም ከባድ ነው እንዳሉት። ወይም ምንድነው የብሉይ ኪዳን ሰዎች ቀድመው ድነው ነበር ካላሉ እንዲያውም ይሄ ትንቢተ ኢሳይያስ ምዕራፍ 63 ላይ አንድ የሚናገረው ነገር አለ። የሞተ ሰው እንዴት ይናፍቀዋል እያለ ነው ከታች አንድ ወንድም እና ዳዊት እንዴት ናፈቀ? አንተን ናፍቃለሁ ራሱ ጌታችንስ ብሎ የለ እንዴ? እናንተ የምትሰሙትን ብዙ ነቢያት ሊሰሙ ወደዱ ግን አልሰሙም እንዴ? የእናንተ ቅዱስ ዳዊት ዋሊያ ወደ ውሃ ምንጮች እንደምትናፍቅ ነፍሴ አንተን ትናፍቃለች። ኢሳይያስም እንዲህ ይላል፣ ከሰማይ ተመልከት፣ ከቅዱስነትህና ከክብርህ ማደሪያ ጎብኚ፣ ቅናትህና ኃይልህስ ወዴት ነው? ለእኔም የሆነውን የልብህን ናፍቆትና ርኅራኄ ተከለከለ የሚል አለ እና ምንድነው? አንደኛ የፍጥረት ናፍቆት እንደነበረ ከሰማይ ተመልከት እያሉ ይለምኑ የነበረው ይሄንን ነው እና በጣም የሚገርም ነው። እንደዚህ ያለ ነገር አለ እንደው ነት ሳይታይ፣ ፈቃድ ሳይታይ፣ ፍላጎት ሳይታይ፣ ንስሐ ሳይታይ፣ ምንም ነገር ሳይታይ በቃ እግዚአብሔር የተወሰኑ ሰዎችን መርጧል ብሎ ስለሚያምኑ እና እነዛ ሰዎች ለምሳሌ ዳግም ሲወለዱ እንዴት ነው ዳግም የሚወለዱት? ወይም ደግሞ ከሌላው ሰው ምንም የሚለይ ነገር የላቸውም። እነዛ የተመረጡት ይድናሉ ብለው ያምናሉ፣ ዳግም ይወለዳሉ ብለው ያምናሉ እና እነዛ ሰዎች ከሌላው ከቀረው ሕዝብ ጋር ምንም የሚለይ ነገር ሳይኖራቸው ሁሉም የእግዚአብሔር ነገር እምቢ የሚሉ ናቸው የተባሉ ሲሆኑ ግን እንዴት ነው ያ ጸጋ መጥቶ የሚሰራባቸው? እምቢ የሚሉ ከሆነ እንዴት ሊሰራባቸው ይችላል? እንደነሱ አባባል ከሆነ ሰው በቃ የእግዚአብሔር ነገር መንፈሳዊ ነገርን እምቢ የሚል ብቻ ሆኗል ስለሚሉ እንዴት መንፈስ ቅዱስ እነዚህ ሰዎች ላይ ሰራ ከተባለ በቃ ኢሬዚስቲብሊ ሰርቷል ነው የሚያስብለው። እምቢ ማለት በማይችሉበት ሁኔታ መጥቶ የሰራባቸው ነገር አለ። አትሊስት መጀመሪያ ከዛ በኋላ ከተቃወሙ ነው እንጂ ማለት ነው። አሁን ያሉት ካልቪኒስቶች ግን አሁን በህይወት ያሉት ይህን የሚያስተምሩት ሰዎች እነሱ ራሱ ኢሬዚስቲብል ግሬስ ውስጥ መሆናቸውን እርግጠኛ ናቸው። ኦኬ ትክክል። የምርም ይሄ ምርጫ ውስጥ አሉ የሉም የሚለውን እኔ እንዲያውም የምጠይቅ እሱን ነው። አንደኛ ራሳቸው ያውቃሉ። እሱ እኮ ይነሳባቸዋል እኮ አሁን ይሄ ሰውን ክርስቶስ ሞቶልሃል ብሎ ለምሳሌ እኔ ሊሰብከኝ አይችልም ማንም ሰው። አሁን ይሄ ሪፎርመር ምናምን ካልቪኒስት ምናምን የሚባሉት ይሙትልኝ አይሙትልኝ በምን ይታወቃል? የሞተው ለተመረጡት ነው። እኔ ደግሞ ልመረጥ አልመረጥ አያውቁም። ከእኔ ሲገርመኝ ደግሞ ራሱ ሰውዬ እሱ ራሱ መቼ ራሱም አያውቅም።
አያውቅም። ይኸው እኔማ በክርስቶስ አምኛለሁ ስለዛ ስለተመረጥኩ ነው ምናምን ሊል ይችላል። ግን ከነሱ ውስጥ አንድ ሰው ቢክድ ምንድነው የሚሉት? አይ በቃ አስቀድሞም አላመንም ነበር ማለት ነው። አዎ ያመነ መስሎት ነበር ግን አላመንም ነበር ማለት ነው ይላሉ። ስለሱ ሰውየው መጨረሻው አይታወቅም። ቢክድ እንደዛ ነው የሚሆነው። ስለዛ በምንም ሊያውቅ አይችልም። በእሱ ነው አሁን አይወልህ እኔ ስላመንኩኝ ኦልሬዲ በምን ይታወቃል? ማመኔ በክርስቶስ መመረጤን ያረጋግጣል ካለ እሺ አንድ መልስ ሊሆነው ይችል ነበር። ግን ኦኬ ኃጢአት ስትሰራስ በኃጢአት ብትወርቅስና ብትክድስ ሲባል አይ ከመጀመሪያም አላመንኩም ነበረ። ኦኬ ስለዚህ አሁን መዳንህና ለመዳንን እርግጠኛ አይደለም። ምክንያቱም ነገህን ዋናው የካልቪኒስት ሰባኪ እኮ መጀመሪያም ባላመንኩ ነበር ሊል የማለት ፕሮባቢሊቲ ያለው ማለት ነው። አይ ቢክድ መጨረሻ ላይ አላመንኩም ነበረ። አይ እሱ ብቻ አይደለም ቢክድ ራሱ መጀመሪያም ስላልተመረጥኩ ነው ሊል ይችላል። ደግሞ እሱን እኮ ነው ኦልሬዲ ስለተወሰነ በእግዚአብሔር ዘንድ። ይሄ አሁን በእነሱም እምነት አማኝ ነኝ የሚል ሁሉ በእግዚአብሔር የተመረጠ ነው ማለት ነው። እንደዛ ብለን አናስተምርም ነው የሚሉት እንደሱ። ያ ማለት አማኝ ነኝ የሚል ሁሉ ፕሮቴስታንት የሆነ ወይም ካልቪኒስት የሆነ ሁሉ በቃ ከእግዚአብሔር ምርጦች ውስጥ ያለ ነው ማለታችን አይደለም ይላሉ። የእግዚአብሔር ምርጥ ማን እንደሆነ አይታወቅም በእነሱ በቃ በእግዚአብሔር ዘንድ ብቻ። ይሄ የራሱ የእግዚአብሔር ካውንስል ውስጥ ያለ ነው፣ የማይታወቅ ነው። የእግዚአብሔር ምክሩ ነው። ይሄ የእግዚአብሔር ምክር ነው፣ አይታወቅም ነው የሚሉት። ኢማጂን በክርስቶስ አምናለሁ ብሎ ኖሮ አንድ ሰው ልክ ሲሄድ ከምርጫ ውስጥ የለበትም ሲባል ይሄ በነ ሄራኔ ስም በነ አርጌን ስም ጽሁፎች ውስጥ እንደሚታየው ምንድነው ሙሉ በሙሉ ተመሳሳይ አይደለም። ግን አትሊስት ግን ምን አይነት ነገር ይናገራሉ እነሱ? ነፍስ ሁለት አይነት ነፍስ ናት። ምድራዊ የሆነ አፈጣጠር ያላት ነፍስ አለች፣ መንፈሳዊ የሆነ አፈጣጠር ያላት ነፍስ ደግሞ አለች በየሰው እና ምድራዊ አፈጣጠር የሆነ ነፍስን የያዘ ሰው በቃ ምንም ሆነ ምን ሞት ነው መጨረሻው፣ መዳን አይችልም። መንፈሳዊ አይነት አፈጣጠር ያላት ነፍስ ደግሞ መጨረሻ ምንም ሆነ ምን በቃ የዘላለም ሕይወት ነው። ስለዚህ ኦልሬዲ በቃ ፕሬዲስተንድ ነው፣ ሁሉም ነገር ተወስኗል። ይሄ ምድራዊ የሆነ ነገር ሞት ነው መጨረሻ ላይ እንትኑ እንደዛ። ስለዛ ምንም ነፃ ፈቃድም የለውም ሰው ካፈጣጠሩ በቃ ኦልሬዲ ተወስኗል አይነት ነገር የሚሉት ነገር አለና ግን እኮ ኦሪገን እኮ ግን በኋላ በመጨረሻው ዘመን ሁሉም ሰው ይድናል ሰይጣንም ቢሆን ብሎ አስተምሯል። እንደውም አንደኛው ከተወገዘበት አንደኛው ይሄ ነው። ይሄ ማለት ይቀጣት አለ ይቀጣል፣ ግን በፍጻሜ የሆነ ሰዓት ላይ ሰይጣንም ቢሆን ይድናል ተቀጥቶ ይድናል የሚል ትምህርት አስተምሯል ብለው አንድ መምህር አስተምረውኛል። እንግዲህ አሁን ተቋርጠሃል አክሊል። ገና ተቋርጠሃል። ኮኔክሽን በተለይ በኋላ ላይ ኦሪጋኒስቶች ምናምን እና ግሪጎሪዘን ኦኬ፣ አይሰማም። አሁን መታሃል። አዎ ይሄ አርጌንስ እና በተለይ ከሱ በኋላ ኦሪጋኒስት ተብሎ የሚመጡ እነሱ ትንሽ ለጥጠውታል ይባላል እና በኋላ ላይ ደግሞ ጎርጎሪዮዘኑሲዝም በሱ ይታማል በዩኒቨርሳሊዝም እና ግን ያው ጥናት የሚፈልግ መሰለኝ። እኔ ብዙ ጥናት አላደረኩም በርግጥ፣ ግን አዎ እውነት ነው እንደዛ ይታማሉ። አይ ከሁሉም የሚጨንቀኝ እኔ ከሁሉም የካልቪኒስት ትምህርት ነው። በጣም እግዚአብሔርን ጨካኝ አድርጎ የሚያሳይ ነው። እንዴ በፍጹም እኮ ሰው ልጅ በጥፋቱ መልካም በመስራቱ አንደኛ መልካምን ለመስራት ምንም አይችልም። ኦኬ ማለት በእግዚአብሔር ካደረገም በእግዚአብሔር በግድ ነው የሚያደርገው። እግዚአብሔር ራሱ ደግሞ አስቀድሞ ከመረጠ መልካም ነገር ባደርግም እንደተባለው 100 ዓመት ሙሉ በክርስቶስ አምኜ ኖሬ በኋላ ቅድመ ዓለም ማለት የሰው ልጅ ሲፈጠር ለመዳን ወይንም ደግሞ ያልተመረጠ ስላልተመረጥክ አትድንም ከተባልኩኝ እግዚአብሔርን አስባችሁታል ምን አይነት አምላክ እንደሆነ? በጣም በጣም ማሰብ ራሱ ይከብዳል። በጣም እኮ ጨካኝ አድርገው ነው የሚስሉት። እና የእግዚአብሔር ምሕረት የት አለ በካልቪኒስቶች ዘንድ? ከሲስ በካልቪኒዝም እኮ እንደውም
እኔ አንድ ከካልቪኒዝም የወጣ አንድ ሰው የጻፈውን መጽሐፍ እያየው ነበርና በጣም አርቢትረሪ የሆነ የተመረጠው ለምን እንደተመረጠ ያልዳነው ለምን እንዳልዳነ የዳነው ለምን እንደዳነ የማይታወቅበት ስለሆነ የዳነው ሰው እንኳን የጠፋው አይደለም የዳነው እንኳን እግዚአብሔርን ለመውደድ አይችልም። በዚያ ትምህርቱ ነው ማለት ነው። አዎ እኮ እሱን እኮ ነው። ኢቭን እንኳ በክርስቶስ ባላምንም ስላልተመረጥኩኝ ነው እንዴ አልተመረጥኩኝም። መልካም ነገር ባላደርግም በቃ ምክንያቱም መልካም ነገር ማድረግ የምችለው እግዚአብሔር ፑሽ ሲያደርገኝ ነው። ለዚያ ነገር እግዚአብሔር ሲመርጠኝና መልካም ነገር እንዳደርግ እርሱ ነፃ ፈቃዴን ገርስሶ ሲመጣ ነው መላረግ የምችለው። ስለዚህ ኃላፊነቱ የእግዚአብሔር ነው ማለት ነው። ከዳንኩኝም መዳኔ እግዚአብሔር አስገድዶኝ ነው የዳንኩኝ፣ በግድ መርጦኝ ነው። ካልዳንኩኝም እግዚአብሔር እንድድን ስላልፈለገ ነው። የእግዚአብሔር ፍትህ የት አለ? እዚህ ውስጥ የእግዚአብሔርን ፍትህን እዚህ ውስጥ ፈልጉት እስኪ ታገኙታላችሁ። ምን አይነት አምላክ ነው እንደዚህ ያለ አምላክ? ሰው እኮ ደህንነቱ እኮ ከነፃ ፈቃድ ጋር ስለተያያዘ እኮ ነው። ነፃ ፈቃድ የሚባለው ነገር ባይኖር ኖሮ የእግዚአብሔርን ፍርድ ራሱ የት ላይ እናየዋለን? እንደየስራው ይከፍለዋል የሚለው ወዴት አለ? ሰው አምኖ እግዚአብሔርን ወዶ ፈቅዶ ተከትሎ ለዚያ ነገር የእጁን ስራ የሰራውን ነገር የዘራውንም ማያጭድ ከሆነ እና እኔ በጣም ነው የሚጨንቀኝ። እኔ ይህንን እምነት ተከትለው አንድ ቀን ማደራቸው ሰዎች ሁሉ በጣም ነው የሚገርመኝ። እንዲህ ከዚህ ሁሉ የአባቶችን ትምህርት እንደው ተቀበላችሁ እርፍ አትሉም እንዴ? ይሄ በጣም ከባድ ነገር ነው። የእውነት በጣም ነው የሚጨንቀኝ። እኔ የካልቪኒስትን ትምህርት ሳስበው የቱሊፕን እያነበብኩ ነበር ዛሬም። በጣም ነው የሚጨንቀው። አስቀያሚ ትምህርት ነው። ይህንን ይዘው እኔ ዲቤት አልመጣም። እዚያው እንደ ተቀድሮብኝ እንደ እንትኖች እንደ ሙስሊሞች የሙስሊሞች አይነት ትምህርት ነው የሚሆነው። ኤንዌይስ 45,000 ዶሚኔሽን በቀጣዩ 50 ዓመታት ውስጥ ስንት ቁጥር ይሆናል ገምቱ፣ ከታች ያላችሁ ሰዎች። ይሄ የተለያየ ትምህርት በትምህርት ነው በአስተምሮ ነው። 45,000 ዶሚኔሽንስ በሚቀጥሉት 20 እና 10 ዓመት ስንት ይሆናል ብላችሁ ገምቱ። በነገራችን ላይ ይሄ ቁጥር እኔ ራሴ የሰጠሁት አይደለም፣ ቅድም እያሳየው ስለነበረ ነው። የትኛውም መረጃ ላይ ጉግል ብታደርጉ የምታገኙት ቁጥር ነው። ይሄ ቁጥር ከራሴ ያመጣሁት ነገር አይደለም። ተመልከቱት። አንዱ የምስራች ግን ካልቪኒዝም ከዚህ ከ45,000 ውስጥ ቁጥሩ ትንሽ ነው አይደል? ትንሽ ናቸው መሰለኝ አይደል? እኔ ባየሁት ዳታ ብዙ ሲግኒፊካንት ነምበር ያላቸው አይደሉም። እንትን ምኖቹ ካልቪኒስቶች በዓለም ላይ ከፕሮቴስታንት ቁጥራቸው ብዙ ሲግኒፊካንት አይደለም አይደል? እንጃ እስቲ ሰርች ማድረግ ነው እዚሁ ጋር። ግን አሁን እየበዙ ነው መሰለኝ። አሁን በዚህ በአሜሪካን ሀገር ምናምን ሪፎርምዶቹ ብዙ ናቸው። እስቲ እንትን ማለት ይቻላል። የተለያየ ውስጥ ስላለ ሪፎርም ራሱን ችሎ ቴዎሎጂ ነው። ስለዛ ጴንጤ ውስጥም እኮ ካልቪኒስቶች ሊኖሩ ይችላሉ። በነገራችን ላይ ጴንጤ የሆኑ አንድ ሰው ግን ካልቪኒስት ሊሆን ይችላል፣ ሪፎርመር ሊሆን ይችላል። ምን ነበረ እንዴት ነበረ ብቻ ካልቪኒስት ፔንቴኮስታል አይነት ነገር ምናምን የሚሉ ሰዎች እኮ አሉ። እና ሁሉም ጋር ሊገባ ይችላል። ይሄ እንትኑ እንደ ሙቭመንት አይነት ነገር ስለሆነ እንቅስቃሴ ነገር። እስቲ ሰርች አድርጉት እስቲ ቀስ እያየሁት ነው። ቆይ እያረኩ ነው። ኦኬ ኦኬ ካልቪኒዝም ወይም ሪፎርምድ ብለው እስቲ ከ85 እስከ 100 ሚሊዮን የሚል አገኘሁኝ። ከ85 እስከ 100 ሚሊዮን ይሆናል ይላል። ቀላል አይደለም። ኦኬ ምንድነው የሚለው? ኦኬ ቸርች ሳብ many sources estimate that reformed በቅንፍ Calvinist tradition churches have about
70 to 80 ሚሊዮን ቢሊቨርስ ግሎባል ይላል። ቀላል አይደለም። 70 to 80 ማለት ከ70 እስከ 80 ሚሊዮን የሚሆን ህዝብ 71% የሚሉ አሉ። ኦልሞስት የኢትዮጵያን ህዝብ ግማሽ በላይ ማለት ነው። ይሄ እንደ አጠቃላይ እንደ ፕሮቴስታንት ከታየ ምናልባት አራውንድ 10% አካባቢ አይሆንም ይሆናል። እንደዛ አካባቢ መሰለኝ ነው ወይ? ከዚህ አጠቃላይ ፕሮቴስታንት ከ500 ሚሊዮን በላይ አይሆንም በዓለም ላይ። ኦኬ እንደዛ የሚሆን ከሆነ ወደ 18% አካባቢ ማለት 19%። እንዴ በጣም ብዙ ነው። ይሄ እንትን ነው እንደ ሙቭመንት ስሉ ደግሞ የሚድነው ስንት ነው? አወቅም። የተመረጠው ስንት ነው? የተመረጠው ከዚህ ውስጥ ስንት ነው? ከዚህ 70 ሚሊዮኑም እርግጠኛ አይደሉም። አዎ 70 አይታወቅም። ኢቭን ዋናው ኢቭን ራሱ ጆን ካልቪን ራሱ እርግጠኛ አይደለም። የሚያሳዝነው በስማ እንዴት ልባችሁ አርፎ ግን በዚህ ደረጃ መቀመጣቸው። አሁን እርግጠኛ ይሆናል። ከዚህ አሁን ያለበት ስቴት ያው ስለሚያውቅ እኛ እናውቀው እሱ ያውቀዋል። አሁን የተረጋገጠ ነው። አይ ነው ባይዘው ጠቅላላ የፕሮቴስታንት በዓለም ላይ 560 እስከ 660 እንትን ከ560 እስከ 630 ሚሊዮን ይሆናል ግሎባል ፕሮቴስታንት ፖፑሌሽኑ የሚያሳየው ማለት ነው። ስለዚህ ከዚህ ውስጥ ከ560 ሚሊዮኑ 80 እስከ 90 ሚሊዮን የሚሆነው ኦኬ ካልቪኒስት ነው ማለት ነው። ከ85 እስከ 100 ሚሊዮን ይሄ ማለት እኮ 5% አካባቢ አንዱ ማለት ነው። 15% እንደዚህ አካባቢ ማለት ነው። ኖ 15%። አዎ እንደዚህ አካባቢ ማለት ነው። ቀላል አይደለም። 1/5 ወይም 1/4 1/5 እንደዚህ አካባቢ ቀላል አይደለም። ቀላል ቆጠረ እንግዲህ ከ45,000 ዶሚኔሽን ውስጥ የሁሉ ከነዚህ ውስጥ ቢያንስ ለአምስት እንኳን ብናካፍለው 1/5 ቃለ ምንትን ይሄ ካልቪኒስት ነው ማለት ነው። ይገርማል። እንግዲህ ከታች ያላቸው ኦርቶዶክሳውያን ይሄንን ስትመለከቱ የአንዲት ቤተክርስቲያን ባህሪ እዚያ ውስጥ የለም። የክርስቶስ ቤተክርስቲያን ግን አንዲት ናት። ትምህርቱ አንድ ነው። አሁን 2018 ዓመተ ምህረት ያለ መከፋፈል አንድነቷን ጠብቃ ሐዋርያዊ ቅብብሏን ጠብቃ ዝም ብሎ አንዱ እየተነሳ እኔ ቄስ ነኝ ጳጳስ ነኝ የማይልባት ቤተክርስቲያን ትክክለኛ የቤተክርስቲያን ባህሪን የሚያሳይ ይሄ ነው። እሺ የክርስቶስ ቤተክርስቲያን ያልሆነችስ 45,000 ክፍልፋይ ልዩነት። ስለዚህ አንዳንዴ በትምህርት እንኳ ወይንም ደግሞ መጽሐፍ ቅዱስን አንብባችሁ መረዳት የማትችሉ ሰዎች ካላችሁ መጽሐፍ ቅዱስን ወይንም ደግሞ መምህራኖቻችሁ የማያስተምሯችሁ ሰዎች ካላችሁ ሎጂካሊ ይህን ጥያቄ መጠየቅ አለባችሁ። ለምንድን ነው ይህን ያህል ፕሮቴስታንት ዶሚኔሽን የኖረው? ለምንድን ነው የአንዲት ቅድስት ቤተክርስቲያን ጸባይ ባህሪ የማይታየው? በየቀኑ አዳዲስ እምነት ነው የሚፈበረከው። ለምንድን ነው ብላችሁ መጠየቅ አለባችሁ። ሲሪየስሊ እኔ ይህንን ከልቤ ነው በቅንነት ነው የምጠይቃችሁ። ለምንድን ነው የክርስቶስ ቤተክርስቲያን አንዲት ናት፣ አንዲት ሙሽራት ነው ያለችው። ለምንድን ነው የሁሉ የተበጣጠሰ በየኮረጆ በየሻንጣ በቃ የኦንላይን ሁሉ የነቀለሚ አጥቢያ ሁሉ ለምንድን ነው የበዛ? ባይዘው ከ2000 እስከ 2025 ዓመተ ምህረት ይላል ግሎባላይዜሽን የሆነ አንዳንድ ጥናቶች እንደሚያሳዩት በፕሮቴስታንቱ ኦንላይን ቸርቾች ተመስርተዋል። የኦንላይን ቸርቾች ማለት የነቀለሚ አጥቢያ ማለት ናቸው። እዚሁ ላይ ፕሬዲክት ያደርጋሉ፣ ትንቢት ተናገርን ይላሉ፣ አምልኮት እዚሁ ላይ ይፈጽማሉ። ከዚህ ቀደም አይታችኋል። የጌታ እራት በኦንላይን
ኦኬ ኦንላይን ደሊቨሪ ጀምረዋል ማለት ነው። በየቤቱ ሊያደርጉ ይችላል። ይሄ ከ2020 በ25 ዓመት ውስጥ የኦንላይን በዩቱብ በቲክታክ በፌስቡክ በመሳሰሉት የኦንላይን ሰርቪስ ቸርች ሰርቪስ ጀምረዋል። ኦኬ ባይዞ እንደዚህ ካሉት ነገሮች መጠንቀቅ አለብን እኛ ኦርቶዶክሳውያን። አንዳንድ ነገሮች ከአህያ ጋር የዋለች ጊደር ምን ተምራ ትመጣለች ይባላል። እና አንዳንድ ሰዎች ሲንቀዠቀዡ የምናያቸው ለዚህ ነው። የኦንላይን አገልግሎት ወደ መሬት ካላወረደ አደጋ ስላለው ማለት ነው። እና በጣም 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 ልትፈሩ ይገባል። ፕሮቴስታንቶች ይህንን ቢያንስ ጠይቁ። ዋይ እንዴት በዚህ ደረጃ ቁጥራችን አንድነት እንዴት ጠፋል? የቤተክርስቲያን ባህሪ እንዴት በእኛ መካከል ለምንድን ነው የማይታየው? የመንፈስ ቅዱስ ስራ በእኛ ህይወት ውስጥ ለምንድን ነው የማይታየው ስትሉ የለማ መንፈስ ቅዱስ በእናንተ ህይወት ውስጥ የሚከፋፍላችሁ የሚለያያችሁ የክርስቶስን ወንጌል የሚያጣምም ሰይጣን ነው። ስለዚህ በአስቸኳይ ወደ እናት ቤተክርስቲያናችሁ ተመለሱ። በዚህ የመራባት ፍጥነት ከቀጠላችሁ ባል የራሱ እምነት ይኖረዋል፣ ሚስት የራሷ ዶሚኔሽን ይኖራታል፣ ልጆቹ የተለያየ ይኖራቸዋል። ስለዚህ በአባላቱ ቁጥር አሁን በፓስተሮች ቁጥር ነው። ወደፊት ግን በእያንዳንዱ አማኝ ቁጥር ዶሚኔሽንስ ይኖራል። ሶላ ስክሪፕቹራ የስ ዋናው መነሻ እሱ ነው። ዋናው እሱ ነው እና አይ ቲንክ ጥሩ ማሳየት ይችለናል ብዬ አስባለሁኝ። መምህር የሚሉት ነገር ካለ ለመጨረሻ ጊዜ ይበሉና እንዝጋ። ቴንኪዩ። ጥሩ አሳይተናል ብዬ አስባለሁኝ። መምህር በረከት አሉ? እሺ ከሌሉ ይበቃናል። ቴንኪዩ፣ እናመሰግናለን። አክሊልንም መምህር በረከትንም እግዚአብሔር ይስጥልን፣ ከልብ እናመሰግናለን። ቀደም ስትሉ የነበራችሁትንም ሁላችንም እናመሰግናለን። ጠይቁ ፕሮቴስታንቶች፣ ጠይቁ አይምሯችሁን ጴንጤቆስጣል ጠይቁ። በመቶ ዓመት ውስጥ 2000 ዓመት ያልነበረ ነገር ማለት ነው። በመቶ ዓመት ውስጥ ይሄ ቁጥር ከየት መጣ ብላችሁ ጠይቁ። አሁንም እኔ ግን መልሱን እነግራችኋለሁ። የስህተት ትምህርት ስለሆነ ነው። የአምልኮ መልክ ነው እንጂ ያላችሁ ኃይሉን ግን ክዳችኋል። የላችሁም። ለመዳን ሞክር እንዳለው ሰውዬ ነው። ለመዳን ፍጠኑ። ወደ እናት ቤተክርስቲያናችሁ ተመለሱ። ከጎዳና ተዳዳሪ ትምህርት ውጡ። ከአዙዛ አስሪት ወጣችሁ ወደ አባቶች ትምህርት ተመለሱ። ከአባቶች ትምህርት ወደ ጎዳና ተዳዳሪ ትምህርት ወደ አዙዛ አስሪት የምትገቡ ከሆነ ግን መጨረሻችሁ ምንድነው ካላችሁ ተበጣሳችሁ የምትሆኑት ወደፊት ልንገራችሁ። ፓስተሮቻችሁ የተማሩ ደና ሻል ያሉት ወደ እናት ኦርቶዶክስ ቤተክርስቲያን ይመለሳሉ። አንዳንዶቹ ወደ ሙስሊም እስላም ይሆናሉ። ሌሎቹ ፓጋን ነው የምትሆኑት። በቃ መጨረሻችሁ የምትሆኑት ይሄን ነው። ይሄንን ማወቅ መቻል አለባችሁ። እግዚአብሔር ምስክሬ ነው። የምትሆኑት እንደዚያ ነው። በፍጹም ልቤ ነው የምናገረው ይሄንን። ለምን? ምክንያቱም 45,000 ሆናችሁ አንድ ልትሆኑ አትችሉም። የክርስቶስ ቤተክርስቲያን ምንም አይነት ባህሪ አይታይም እናንተ ጋር የለም። ሽታውም የለም። በቃ ሽታው የለም። ስለዚህ መጽሐፍ ቅዱስ ጌታ እንዳስተማረን በአሸዋ ላይ የተመሰረተ ቤት ይፈርሳል ነው የሚለው። ይፈርሳል እና ትውልዱን ፓጋን ከምታረጉት፣ ትውልዱን እምነት አልባ ከምታረጉት እባካችሁ ለዚህ ትውልድ ራሩለት፣ ለዚህ ትውልድ እዘኑለት። ክርስቶስ ወዳለባት ወደ መሰረታት ቅዱስ ሥጋውን ክቡር ደሙን ወደሚሰጥባት በጥምቀት የኃጢአት ስርየት ወደሚገኝባት እናት ቤተክርስቲያናችሁ እንድትመለሱ በክርስቶስ ፍጹም ፍቅር እንማልዳችኋለን። ከዚህ እንደ አሜባ ከተበጣጠሰ ትምህርት ወጥታችሁ አንዱን ጳጳስ ያላት፣ ክህነት ያላት፣ አፖስቶሊክ ሰክሴሽን ያላት፣ ትራዲሽን ያላት፣ መጽሐፍ ቅዱስን በምላት የምትረዳ እንደ መሰላት ሳይሆን ሁሉም አባቶች በተመሳሳይ እውነት ወደሚረዱበት ቤተክርስቲያን እንድትመጡ የልዑል እግዚአብሔር አምላካችን ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳይነት፣ የአበው ድል የማትነሳ ረድኤታችሁ ጥርጥር የሌለባት ተዋሕዶ እምነታችሁ አይለያችሁ፣ አይለየን። ሰላም ሁኑልኝ። ጤና ይስጥልኝ። ጸሎት ቅድም ስላደረግን ነው። እግዚአብሔር ይስጥልኝ። አሜን። ቀሲስ ይረፉ በሉ።
እንግዲህ እኔ እንኳን ነግቷል በኋላ ለመምጣት እሞክራለሁ እንደምንም ብዬ